ሙቼ ዛሬ ለመጀመሪያ ጊዜ ከብሩክና ከሀይሚ ጋር በሽምግልናው ዙሪያ አወራች። እንደዚሁም ደግሞ አሁን ከበዓል በኋላ ብለው ስለነበረ ከአሁን በፊትም ከሀብ ጋር በዚህ ነገር ላይ ሲወያዩ እንደነበረና አሁን ወደ ውሳኔው እንደገቡ ሙቼ ተናግራለች። ወደ ውሳኔ መግባት ብቻ ሳይሆን አሁን በዓል ኦልሬዲ 3 ቀን እየሆነው ነው እና በዚህን 2 ቀን ሽምግልና ልትልክ እንዳለች እንዳሰበች እና እንደዚሁም የብሩክና የሀይሚን አስተያየት ጠይቃለች። ብሩክና ሀይሚም የመለሱት መልስ አለ። ለመሆኑ የብሩክና የሀይሚ መልስ ምንድን ነው? እንደዚሁም ሀብስ ምን ብሎ መለሰ? እንግዲህ ሙሼ ባለፈውም የሀብና የናኒንም ጉዳይ ከዚሁ ጋር በማያያዝ ይህንን ነገር ሽምግልናውንም ሆነ ሰርጉን ሁለታቸውንም ነበረ እያሰበች ያለችው። ነገር ግን ሀብ የግል ጉዳይ ነው በማለት ያነሳው ምክንያት አለ። ይሁን እንጂ ሙሼ ለሀብም ሆነ ለብሩክ አሁን ላይ በዚህን አመት ያሰበችላቸው ትልቅ ነገር እንደነበረ እንግዲህ የብሩክና የሀይሚ ሰርግ በቅርብ እንደሚሆን እንደዚሁም ደግሞ ሽምግልናውም ከዚህን 2 ቀን ብላለች ሙሼ። ከዚህን 2 ቀን እንግዲህ ዛሬ ምንድን ነው ኦልሬዲ በዓሉን 2 ቀን 3 ቀን ካሳለፉ በኋላ ወደ ሽምግልናው በፊትም እንዳለችው መልኩ ማለት ነው የሀይሚና የብሩክን እንደዚሁም እነሱን ሁለታቸውን ቁጭ አድርጋ የሚሉትን ነገር እነሱም የሚወስኑትና የሚጨምሩት ሀሳብ ካለ በማለት ነው ዛሬ ሁለታቸውንም ቁጭ አድርጋ ሀብንም ጭምር ያወያየቻቸው። ሀብ በጣም ደስተኛ ነው በብሩክ እና በሀይሚ ግንኙነት እንደዚሁም ደግሞ በሽምግልናው ዙሪያ ላይ። ብሩክ ግን ሀብ እያነሳ ያለው ምክንያት በናኒና በሱ መካከል ማለት ነው ይህንን ነገር ማስተካከል አለባችሁ ብለዋል። እንደዚሁም ደግሞ ሽምግልናውም ከሆነ የሁለታችንም በአንድ ነው ሊሆን የሚገባው ሲሆን እናንተ ነበራችሁ መቅደም ያለባችሁ በማለት ተናግረዋል። እንግዲህ የተለያዩ ምክንያቶችን በማንሳት ሀብም ያነሳው አንዳንድ ወሳኝ የሆነ ሀሳብ አለ። ሙሼ ልጆቿ እዚህን ደረጃ ላይ ደርሰው ለወግ ማድረግ አብቅተው ወልደው የልጅ ልጆቿን መሳም ትፈልጋለች። ማንኛውም እናት የሚመኘው አይነት ምኞት ነው። ኖርማል ነው፣ ያጓጓልም ያስደስታልም ጭምር እና ብሩክ አሁን ላይ በሀብ ላይ ያስቀመጠው ድርድር አለ። ከናኒ ጋር የነበራቸውን ነገር ያላቸውን በመካከላቸው የተፈጠረውን ክፍተት አውቅ ያለው ሰምቻለሁ ብሏል። እንደዚሁም እነሱን የምታስተካክሉ ከሆነ እንደዚሁ የኔና የሀይሚ ጉዳይ ቢስተካከል ቅር አይለኝም። ነገር ግን አንተ በዚህ ሁኔታ ሆነህ እኔ እንዴት ነው ደስተኛ የምሆነው በማለት ተናግሯል። ሀብም በእኔና በናኒ መካከል እኮ ምንም ችግር የለም በማለት ጉዳዩን ዛሬ ደግሞ ወደ ኋላ ሸሽት አድርጎታል። ባለፈው ከሙሼ ጋር በተወያየ ጊዜ የእኛን ነገር ተይው ያው ነው ምናምን እያለ ተስፋ የቆረጠ መስሎ ነበረ ሀብ ሲናገር የነበረው። አይታችሁ ከሆነ ሙሼ ያንን ነገር ኦልሬዲ ለሷ ስለሆነ የነገራት እንደዚሁም ደግሞ ብሩክም እና ሀይሚም አይተውታል ይህንን ነገር። በናኒና በሀብ መካከል ክፍተት መፈጠር የለበትም። ልክ ሀይሚና ቡራ ሲጣሉ ወይም ሲራራቁ ለአንድ ቀንም ሆነ ለ2 ቀን ሀብ የቻለውን ያክል እነሱን ለማስታረቅ እነሱ አንድ ለማድረግ የቻለውን ነገር ሲያደርግ የቆየ ነው። ችግሩ የሀብና የናኒ ደግሞ ብዙ ጊዜ ግልጽ አይሆንም። በተለይ ሀብ ንግግሮቹን ግልጽ አድርጎ አሁንም ባለፈው ለሙሼ በነገራትም ጊዜ አይ ምንም ነው እንደዚሁ ነው ምግብ አቅርቢ ብያት ሳታቀርብልኝ የቪዲዮ እየሰራች ነበር ምናምን ነው እንጂ ያለው ሌሎችን በተንተን አድርጎ በደንብ አላስረዳምና ምናልባት ይህንን ነገር ስላልነገራቸው በእሷና በናኒና በሀብ መካከል ያለው ነገር ኦልሬዲ ባይዘዌ ይሄ ጸብ የሚፈጥር ነገር አይደለም። ምግብ በስሎ ተዘጋጅቶ የተቀመጠ ምግብ አንስቶ ለመብላት ግዴታ ሴቷ ማቅረብ አለባት። ወንዱ ወደ ድስትም ሆነ ወደ መሶብ መቅረብ የለበትም የሚል የድሮ የቆየ ባህል ነው ብዬ ነው የማስበው።
አሁን ሁሉም እኩልነት የሚለው ነገር ትንሽ እሱን ይሄንን ባህል ትንሽ ገጭቶታል። ስለዚህ ኖርማል ነው። አንስቶ ምግቡን አቅርቦ መብላት ይችል ነበረ። እንኳንስ የተሰራ ምግብ አቅርቦ መብላት አይደለም ሰርተው እያበሉ እያየን ነው። ኖርማል ነው እና በጣም አሁን ዘመናዊነቱ ይሄንን ነገር ይበልጥ ተቀብሎታል። ስለዚህ በሀብና በናኒ መካከል ክፍተት መፍጠር ያለበት ምክንያት አይደለም፣ እንደ ምክንያትም ሊነሳ የሚገባው ጉዳይ አይደለም። ሙሼን ደስ እንድላት የሁለታቸውም ቢሆን እኔ ደስ ይለኛል። ነገር ግን ደግሞ እነሱ ህይወታቸው ነውና ህይወታቸውን በራሳቸው ደስ ባላቸው መልኩ መምራት ይችላሉ። ዛሬ ይዤው የመጣሁት እንግዲህ የቡራና የሀይሚ የሽምግልና ጉዳይ ነው። ሙሼ አልረሳቸውም ባይዘዌ በዓሉን ከልጆቿ ጋር ደስተኛ ሁና በወቅቱ ከበዓሉና ከበዓሉ ውጪ ከልጆቿ ደስታና ከልጆቿ ደስታ ውጪ ሌላ ነገር መጨመር አልፈለገችም ነበር። እስከ ዛሬ አይታችሁ ከሆነ ሀይሚና ቡራ ወደ ቡታጅራ ከመጡ 4ኛ ቀንን እያስቆጠሩ ነው። ይሁን እንጂ እስከዚህን ሰዓት ድረስ በሽምግልናው ዙሪያ ላይ የተዘጋጀችበትን እንደዚሁም ደግሞ ያሰበችበትን ነገር ለነሱ አልነገረቻቸውም፣ ለሀይሚና ለብሩ። ስለዚህ እንግዲህ ዛሬ ሁለታቸውንም ቁጭ አድርጋ ሶስታቸውንም ማለት ይቻላል ሶስታቸውንም ቁጭ አድርጋ ተመካክራለች። ከዚህን 2 ቀን ሽምግልናው ይካሄዳል። እንደዚሁም እኔ እያሰብኩ ያለሁት ያንተንም ሽምግልና በአንድ ላይ ለመላክ ነው በማለት ተናግራለች። በአንድ ላይ ሲባል ተከታታይ ማለት ነው እንጂ አንድ ቤት ወይም አንድ ቦታ አይደለም። ሁሉም በየቤቱ ነው ሽምግልና የሚላከው። ነገር ግን ኦሬዲ ተከታታይ ጊዜ ማለት ነው። እንግዲህ ሀብ ወደ ኋላ ቢያፈገፍግም የሙሼ ሀሳብ ግን ይህ ነገር በተከታታይ ሊሆን እንደሚችል ነው የተረዳሁት እኔ። ናኒ የምትጨርሰው ብዙ ነገር አላት፣ ብዙ ስራ አላት፣ እኔም የማስተካክለው ነገር አለኝ በማለት ቢያነሳም እኛም ብዙ የምናስተካክለው ነገር አለን በማለት እነ ቡራም ተናግረዋል። ይህ ነገር ደግሞ ኦሬዲ መሆን ያለበት ነገር ነው። እንግዲህ ትላንት ሙሼ ብሩክ በሰራው ፕራንክ ላይ ሙሼ ደስተኛ ነበረች። ባይዘዌ ሀይሚን ልጅ ውለጅልኝ ብሎ ሙሼ የኔን ልጅ እየፈለገች እንዳለች ልጅ ውለዱልኝና ልጃቸውን ማሳደግ እፈልጋለሁ እያለች እንደሆነ ሲነግራት በወቅቱ የሙሼ ደስታ ከፊቷ ላይ የሚታይ ነው። እርግጥ ከጋብቻ በፊት የሚሆን ነገር እንደሌለ ሀይሚ ብትጠቅስም ይህ ነገር ደግሞ ለሙሼ ህልም በተለይ ደግሞ ሙሼ ላነሳችው ህልም የብሩክና የሀይሚም ሆነ የናኒና የሀብ መጋባት አስፈላጊ እንደሆነ ነው የምንረዳው። ሲቀጥል ሀይሚ የሰራቸው ፕራንክ ይሄ አመመኝ ወደ ውጭ ሀገር ለሕክምና ሪፈር ተጻፈልኝ ምናምን የሚለው ፕራንክ ደግሞ ብዙዎቻችን አስደንግጦን ነበረ። እኔ በጣም ነበረ የደነገጥኩት። ምክንያቱም ሰውነን ፍጹም የሚባል ነገር የለም ማለቴ ሊሆን አይችልም የምትሉት ነገር የለም። ማንም ሰው ጤነኛ ሆኖ በቃ የማትጠብቁበት ቦታ ሊገኝ ይችላል በቅጽበት። አይተናል። በዚችን ህይወታችን እንኳን ብዙ ነገሮችን የተማርነው ጠዋት የታየ ሰው ማታ ላይኖር ይችላል። ድንገት የታመመ ሰው እያለ ጤነኛው ሞቶ የሚመጣበት ጊዜ በጣም በቃ ለገበያ ወጥቶ ሞቶ የሚመጡ ሰዎች አሉ ድንገት በቃ። እና ይህን እንደ ፕራንክም እንኳን በተጀመረው ሀይሜ እኔ በጣም ደንግጫለሁ። በቃ የማይሆን ነገር የለም እዚህ ምድር ላይ የማይሆን ነገር የማያጋጥም ነገር የለም። ማንኛችንም ላይ ምንም እርግጠኛ አይደለንም። ለነገው ህይወታችን፣ ለነገ ደስታችንም ሆነ ለነገ ጤናችን እንደዚህ የምንመጻደቅበት ቁመት ሊሆን ይችላል፣ ሀብት ሊሆን ይችላል፣ መልክ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። በተለያዩ ነገሮች የምንመጻደቅበት ነገር በሰከንድ ውስጥ ሊወድም እንደሚችል ልናጣው እንደምንችል እንደዚሁም ደግሞ በተቃራኒው በጣም በአስቸጋሪ ሁኔታ ውስጥ ሆነን ፈጽሞ በቃ ከዚህን ህይወት ይልቅ ባልኖር ይሻላል የሚያስብል በጣም ተስፋ የሚያስቆርጥ ከባድ ጊዜ የሚያሳልፉ ሰዎችም
በቅጽበት ህይወታቸው ተቀይሮ ከለቅሶ ወደ ሳቅ የሚቀየርበትም ጊዜ አለና ምንም ነገር ይፈጠራል በጥቅሉ እዚህ ምድር ላይና እኔ በጣም ነበረ የደነገጥኩት በጣም ሲበዛ። ታስታውሱ ከሆነ ከዛሬ ስንት አመት በፊት ነው እንደዚሁ ሀይሚ በጣም ቀጭን ነበረች እና እንደዚሁ ቪዲዮ ሲሰሩ ምናምን ያመኛል እንደዚሁ ምናምን አንዳንድ ነገሮችን ታነሳለች። አሁን በቅርብ ጊዜ ለራሱ ቪዲዮ በሰሩ ጊዜ ሀይሚ እያመማት ብሎ ተናግረው ነበረ ቡራ በወቅቱ። ሀይሚ ምንም ያንጸባረቀችው ነገር ባይኖርም ኦሬዲ ምን ልበላችሁ አላቅም፣ ብዙ ነገሮችን ያስተዋልኩት እሷ ቪዲዮውን እንደዚህ እያለች ስትመጣ ስታለቅስ በጣም እውነት ነው የሚመስለው እና ለካ ያኔም እያልኩኝ ወደ ኋላ መመለስ ጀመርኩኝ። በቃ አንዳንድ ቀናቶችን በቅጽበት ለፕራንክም ሊሆን ይችላል፣ ለጨዋታም ሊሆን ይችላል፣ በቃ የተለያዩ ነገሮች ቪዲዮ መስራትም ሀሳቡን አምጥተውት ሊሆን ይችላል። ብቻ እያንዳንዱ የተናገሩባትን በዚህ ጉዳይ ላይ እያስተዋልኩኝ የእውነት ታማ ይሆን የእውነት በቃ ያልተጠበቀ ነገር በቃ ልክ እነሱ ፕራንክ እንትን እንዳሉት የእውነት ነው በቃ ይመሰለኝና በዚህ ነገር ሀይሚዬ ባይዘዌ ብዙዎቻችን በጣም እንወድሻለን። በጣም በጣም ከምታስቢው በላይ ቡራንም አንቺንም ሁላቸውንም እንወዳቸዋለን። በተለይ በእንደዚህ አይነት ነገር ደግሞ ፕራንክ ባታደርጉ ጥሩ ነው። ቪዲዮ አይታችሁት ከሆነ ወደ መጨረሻ አካባቢ ነው ትንሽ እንትን ያለው እንጂ እንደ ምክርም ለተመልካችም በቀላሉ የሚደነግጥ እንደኔ አይነት ሰው ስላለ እንደነዚህ አይነት የሚያስደነግጡ ፕራንኮች ስታዩ መጀመሪያውን እዩና መጨረሻ አሳልፋችሁ መጨረሻ አካባቢ አይታችሁ መልሳችሁ ጀምሩት እንጂ የእውነት ደም ግፊት ነው የሚጨምረው። ስለዚህ ለእኛ ለወዳጆቻችሁ ስትሉ እሰቡልን፣ አንዳንዴ እኛንም ከእሳቤ ውስጥ አስገቡን ለማለት እፈልጋለሁ። እንደዚሁም ደግሞ የቡራና የሀይሚ ሽምግልና ነገ ወይም ነገ ወዳ እንደሚካሄድ ተነግሮናል። እንግዲህ ሽምግልናው ደግሞ ሲሄዱ እነሱ የሚያካፍሉን ቪዲዮ ይኖራል ብዬ ተስፋ አደርጋለሁ። መልካም ጊዜ